ኪራዬና ጽናትዬ ተለያዩ። እንደው ፍቅራቸውን እንኳን ቢያንስ አንድ ሳምንት ሳያጣጥሙ ይቺ ተንኮለኛና ክፉ የሆነች ቤቲ ተመለሰች ማለት ነው። በጣም ያስጠላል እውነት። ሁሌም የሚዋደዱ ሰዎች ግን በመሀል ክፉ ነገር አይጠፋም፣ መጥፎ ሰዎች ይገባሉ ማለት ነው። እውነት ጽናትዬ ሁለተኛ መጎዳቷ በጣም በጣም ነው እያሳዘነኝ ማለት ነው። ምክንያቱም በዛ ላይ ደግሞ እንግዲህ ልጇን የገደለችባት ሴትዮ ቤት ውስጥ ከዚህ በኋላ ቤት ነው የምትኖረው ብሎ ማንጣቱ በጣም እጅግ ልብ ይሰብራል ማለት ነው። ጽናትዬ ደግሞ ፈጣሪ ሆይ አጠንክረኝ አጠንክረኝ እና ሰራተኛዋ ግን በጣም አናደኛለች ማለት ነው። ምንም እንኳ ይሄን ያህል ለልጇን ብትልም ግን እንዴት የሰው ገላ ፎቶ ታነሳለች ማለት ነው። ምክንያቱም የጽናትን ቪዲዮ የቀረጸቻት ሰራተኛዋ ነች። እንግዲህ የራሷን ልጅ ለማዳን ብላ ሌላውን ሰዎች የምትገል ሴትዮ ነች ማለት ነው። ደግሞ ወደ ፈጣሪዋ ትለምናለች። ፈጣሪ ይቅር በለኝ፣ አንዱን ህይወት የራሴን ህይወት ለማሳመር ብዬ የራሴን ልጅ ለመታገል ብዬ የሰው ህይወት እያበላሸሁ ነው የምትለው ነገር በጣም አናዶኛል ማለት ነው። እና ወይዘሪት በይኝ እያለች እንግዲህ ሰራተኛዋን ሳይቀር እያመነጫቀቻት ነው ማለት ነው። ያንን ጭንቅላቱን ቱቦ የሞላው የመሰለ ልጅሽን ጎዳና ይዘሽ መውጣት አማረሽ እንዴ? ነገርኩሽ፣ ቤት ያትበይኝ ቤት ያትበይኝ እትይ በይኝ እያለች እንግዲህ ሰራተኛዋን የእውነት እያመነጨቀቻት ትገኛለች ማለት ነው። ኧረ ተይ አንቺም ወልደሽ አልጨረሽም፣ ኧረ ተይ እንደዛ አትበይ ብትላት ምን አገባሽ ስለ እኔ መውለድ አለመውለድ? አንዳንድ ሰዎች እኮ የልብ ልብ ሲሰጧቸው እኩል ነን ይላሉ። ቆይማ እንዴት አድርጌ ከዚህ ከቤት እንደማወጣት እያለች እንግዲህ እየተመናጨቀችባት ነው ማለት ነው ቤቲ ሰራተኛዋ ላይ። በሌላ በኩል እንግዲህ ጽናትዬ መታ ነበር። እንዴ ልጅ አለሽ እንዴ አለቻት። ልጅ አልኩኝ እንዴ? አይ ልጅ ማለት ሳይሆን የእህቴን ልጆች ማለት ፈልጌ ነው። እና ምን ሆኖብሽ ነው? አለዴል ስለሱ እህቴ ደውላ እኮ ስለሱ ልጅ ስትነግረኝ ነው። ልጅ አልሽኝ? አዎ በተለይ እኮ ልጅ አለች እናትየዋ ማለት ነው። በተለይ እኮ ልጅ ብታይ እንዴት ተሰቃይተሽ እንዴት ከሆድሽ ውስጥ ከወጣም በኋላ ያ ልፋትሽ፣ ያ ምስነትሽ፣ ያ ያቃሰትሽው ነገር ምንም ትዝ አይልሽም፣ ምንም አታስታውሽም። የምታስታውሽው ልጅ ምን በልቶ ልጅ ምን ጠጥቶ አድጎ የሚለውን ነገር ነው እንጂ ይሄማ ልጅ አለሽ ማለት ነው ስትላት፣ እንዴ አረ አይ ግን እንደወለደ ሰው ነው እኮ የምታወሪው አለቻት። አረ እንደዛ አይደለም፣ በፍጹም እንደዛ አይደለም። ያው አለ አይደል ሰራተኛ ሆኜ ሁሉም ቤት ስለማገለግል ሁሉም ልጆች የኔ ልጆች ናቸው አለች። እሺ እንደዛ ከሆነ አይ ተይኝ እስኪ ስለ ልጅማ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ጽናት ድራማ ቀጣዩ ፓርት ይዤ መጥቻለሁ ማለት ነው። እውነት ለመናገር ኪራ ናሆሚ እንዲሁም ምሩዬ ጽናትዬ በድጋሚ ብትንትናቸው ወጣ ማለት ነው። ቤታ ተመልሳ መታ እንግዲህ ቪዲዮ ቀርጻት ሁሉን ነገር ድብልቅልቁን አውጥተዋለች። ከዚህ በኋላ እኔ የምታውቀኝ ቤታ አይደለሁም፣ ለፍቅር ስል ሁሉን ነገር የምተው ሳይሆን ከዚህ በኋላ እግሬን ሳይቀር ነው የማስምህ፣ እኔ ቤቲ አይደለሁም። ያችን ጽናትን ደግሞ በፍጹም እኔ አልለቃትም፣ ታያለህ እያለች ነው። እሱ ደግሞ እንተያያለን፣ ጽናትን ከነካሻት እኔን አያድርገኝ ጉሮሮሽን ነው የማንቅልሽ እያለ ነው። ቆይች ሴትዮ ግን ምንድን ነው ያበላችሁ ይህን ያህል ኪራን የልብ ልብ የሰጠችው? ቆይማ እያለች እንግዲህ እየዛተች ነው ማለት ነው። ከዚህ በኋላ 5 ዓመታቴን አባክነህ እናቴን ሳይቀር ሁሉን ነገሬን ተስፋዬን ያጨለምከው። እሷ ደግሞ ፍቅሬን ሁሉ ነገሬን ስለነጠቃች እኔም ሁሉን ነገሯን የምነጥቃት እያለች ነው እንግዲህ። በሌላ በኩል ሰኒዬ እንዴ ኧረ ተይ ምን ሆነሽ ነው ዛሬ? በጣም ደብሮሻል አለቻት። አዎ በጣም ደብሮኛል፣ ምክንያቱም ኪራ ምን እንደሆነ አላውቅም፣ ይሄን 2 ቀን በጣም ደብሮታል። ምን ሆነህ ነው ብለሽ አልጠየቅሽውም እንዴ አለቻት። አረ ጠይቀዋለሁኝ፣ ነገር ግን ስጠይቀው ምንም አልሆንኩም ነው የሚለኝ። ነገር ግን የሆነ ነገር እንደሆነ ያስታውቃል፣ በጣም ደብሮታል። ከዛም በኋላ ኪራና ጽናት እንግዲህ ኪራ አልጋው ላይ ዝም ብሎ በሀሳብ ጥልቅ ብሏል።
ደግሞ ዛሬ ስለምን እያሰብክ ነው ኪራ አለችው። ስለ አንቺ ምን አይነት ልጆች እንደሚኖሩን እኔ ደግሞ ላንቺ ምን ነገር ባደርግላት እንደሚያስደስታት እሱን ነገር እያሰብኩኝ ነው። አረ ኪራ እንደዚህ ያልክ የልብ ልብ አትስጠኝ እባክህ፣ የሆነ ነገር ሆንብሃለሁኝ አለችው። አረ በፍጹም እንድትሆኝም አልፈልግም። ደግሞም እኮ ይገባሻል። እኔን ከሱስ ከቤታ ከሁሉም ነገር እኮ የገላገልሽኝ አንቺ ነሽ አላት። አረ እንደዛ አትበል ኪራ፣ ታውቃለህ ፈጣሪ ግን ምን አድርጌልን ነው አንተን የመሰለ ባል የሰጠኝ እያለች እንግዲህ ሁለታቸውን ፍቅራቸውን እያጣጣሙ ወረቀቱ ዱብ አለ ማለት ነው። ያ ወረቀት እንግዲህ ማን ነበር ስሟ? ያቺ ሰራተኛዋ ለቤታ ቀርጻለት የላከችው ቪዲዮ ነው ማለት ነው። እና እሱን ቪዲዮ ካየ በኋላ እንግዲህ ማን ነው እየሰጠች ስትል አረን ያላቅም ብቻ ግን በሩ ላይ ነው ተከፍቶ በሩ ላይ ክፍት ሳደርገው በር ላይ ነው ተጥሎ ያገኘሁት አለች። ከዛም በኋላ ነገርኩሽ፣ ይሄንን ነገር ማንም እንዲሰማ አልፈልግም በተለይ ጽናት እያላት ነበር ሰራተኛዋን። ከዛ ቆይ ለምንድን ነው ግን ይሄ ሁሉ እንደዚህ የሆነብህ? ሲቀጥል ደግሞ ምንድን ነው ስትለው እሱን አይመለከትሽም ነው የምልሽ፣ እሱን በፍጹም እንድጠይቅኝ አልፈልግም። ሰራተኛ አይደለች ስራሽን አርፈሽ ስሪ አላት። ከዛም በኋላ ጽናትዬ እንግዲህ ከተፋለች። ቆይ ምንድን ነው እኔ እንዳልሰማ የፈለጋችሁት ነገር አለች። አላደል የኔ ፍቅር ምግብ እኮ ሰርቼ ላበላሽ ነበረ ግን አልሆነም። ከዛ ሰራተኛይቱም አዎ ያው ይጥማታል ወይ ትለየዋለሁ ወይ አትለየውም ወይ ብለን እሱን እያወራን ነበር አለች። እንደዛ ከሆነ እሺ እናርቦሻል አላት። እንዴ አይኔ ራሱ አያስታውቅህም እንዴ አለች። እንደዛ ከሆነ ነይ ወደ ሳሎን እንብላ እያሉ እንግዲህ እንዳታይበት ብዙ ነገር ሲታገል ነበረ ማለት ነው። ነገር ግን እንግዲህ ቤታ እበር ላይ ሰራተኛይቱን ምን ልከሽለት ነው እንደዛ የሆነው አለቻት። አይመለከትሽም፣ ስራሽን ስሪ፣ ነገርኩሽ፣ ከጎዳና ላይ ያወጣሁሽ እኮ እኔ ነኝ። አንቺ ፌስታልሽን ይዘሽ እየለመንሽ እያለ እኔ ነኝ እንደዚህ ያደረግኩሽ። አርፈሽ ስራሽን ስሪ፣ ስለ እኔ ምንም አይመለከትሽም አለቻት። ከዛም በኋላ ኧረ ተይ እንደዛ አትበይ ቤቲ፣ አንቺም እኔም እኮ ስራ ነው የሰራሁት፣ በመካከላችን እኮ ስራ ነው ያገናኘን። ለምን ደስታ ያለሽ? ነገርኩሽ እኮ፣ ካልሆነ ግን እዛው ቦታሽ ነው የምመልስልሽ አለቻት። ግን አለ አይደለ ምን አለ ግን ደሞዜን እንኳ ክፍያዬን ብትሰጪ አለቻት። አለ አይደል ተረጋጊ እያለች እንግዲህ እያመነጨቀቻት። ከዛ ኪራ መጣ። እንዴ ቆይ አንቺ ደግሞ ዝት ምትሰራልሽ አንቺ ሰይጣን ቁራጭ አለ። ተረጋጋ የኔ ኪራ፣ ናፍቀኸኝ እኮ ነው የመጣሁት የኔ ፍቅር፣ ነገርኩሽ። ልቅስ አሁን ሚስቴን ሰላሟን ስለምትረሻት ሂጂ አለች። ሚስቴ አልካት አይደል? ያችን ገረድ ሚስቴ አልካት? ነገርኩ። ከዚህ በኋላ እኔ እዚህ ነው የምኖረው፣ ካልሆነ ግን ያንን ቪዲዮ እበትነዋለሁ አለች። ምን? አዎ ከዚህ በኋላ ከኔ ጋር ነው የምትኖረው፣ እኔ ደግሞ እዚህ ቤት መግባት እፈልጋለሁ እያለች እንግዲህ ኪራን በጣም አስፈራርተዋለች እውነት ለመናገር። ከዛ ኪራን ቤቲን ይዞ ሲመጣ እንግዲህ ሁሉም ሰብስበውት በጣም ደነገጡ ማለት ነው። ናሆሜም ምን አይነት የተረገምክ ሰው ነህ ብሎ ትቶት ሄደ። ምሩም ደግሞ በጣም ተበሳጨችበት። እዚህ ቤት እየተፈጠረ ያለው ነገር ምንድን ነው? ምንም እየገባኝ አይደለም፣ አሁንስ በዛ እያለች ሄደች። ጽናትዬ ደግሞ ግን ለምንድን ኪራ ለምን ነው ደጋግመህ የምትሰባብረኝ? ነገር ግን እንዲህ እንኳ ተሰባብረህ አንተ ውስጥ ኪራዬ እውነት ሁሉ አይመስለኝም። ለምንድን ነው ግን? ከዚያ ቆይ ፈጣሪ ሆይ ፍቅሩስ ተመልሶበት ቢሆን አገር ሽቶበትስ ቢሆን ትላለች። ኧረ በስመ አብ አይደለም የሆነ ነገር፣ ምክንያቱም ኪራ አይን ውስጥ እኔ እንደዛ ብሎ ሲናገር የማየው ነገር ሌላ ነገር ነው። ተስፋ መቁረጥ፣ እኔን ሁለተኛ እንደሰበረኝ የጸጸት ምልክት፣ ብዙ ነገር ነው። ብቻ በአሁኑ ግን ቤቲ አታሸንፍኝም እያለች እንግዲህ ጽናትዬ የነቃችባትና በሆነ ነገር እንዳስፈራራቻት ነው። ምክንያቱም እንዴት እሳተ ገሞራ ቤት ውስጥ ያስቀምጣል? ኪራማ የሆነ ነገር ሆኗል እያለች እንግዲህ ሰራተኛይቱን ሳትቀር ምንድን በላ ኪራ የት ነው አለቻት። ኪራ ወጥቷል እና ምግብ በላ ስትላት አይ አልበላም፣ ማታም አልበላም፣ ጧትም አልበላም፣ ምግቡ ይሰራል ግን ቁጭ ነው የሚለው አለች። ምን ይደረግ ብለሽ ነው እንግዲህ እሳተ ገሞራ ቤት ውስጥ አንጥቶ እንዴት ሰላም ያገኛል እያለች ነበር። ለምን ሳሎኑን ቆለፈችው?
እኔ አላቅም እትዬ ነች። እትዬ ማለት ተጀመረ አለች ጽናትዬ። አዎ እሷ ናት በይኝ አለችው። ግን ሰራተኛይቱ ሚስኪን ለልጇ ብላ የጽናትንና የኪራን ህይወት አበላሸች።